ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ የሕይወቴ ማብቂያ ዛሬ ነው ያልኩበት አይኖችን ጨፍኜ ሞቴን ያሰብኩበት ቀውጡ ሰዓት አልፎ መቆሜ ገርሞኛል ለካ ጌታ ወዶ እጅግሬን ጠብቋል እጅግሬን ጠብቋል እጅግሬን ጠብቋል ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጎርጋን ገደሉን ማመን ሳለኛል ኃይልን ከየት አገኘው ለካ ኤልሻዳዩ ደግፎኝ ቆሜያለሁ ስሙን አከብራለሁ ስሙን አከብራለሁ እንደገና 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 የሕይወቴ ማብቂያ ዛሬ ነው ያልኩበት አይኖችን ጨፍኜ ሞቴን ያሰብኩበት ቀውጢው ሰዓት አልፎ መቆሜ ገርሞኛል ለካ ጌታ ወደው በእግዚአብሔር የተወደደ ሰው ሞትን የተሻገረ ራሴ ለባህዲያና ማዶ ኢየሱስ ክብር ይሁን ኢየሱስ እልልታ ይሁን አድናቆት ይሁን ሼር አሉ ቅዱሳን እንጸልያለን እግዚአብሔር ቃል እንካፈላለን ኢየሱስ ጌታ ነው የሕይወቴ ማብቂያ ዛሬ ነው ያልኩበት አይኖችን ጨፍኜ ሞቴን ያሰብኩበት ክፉ ቀናት አልፎ መቆሜ ገርሞኛል ለካ ጌታ ወዶ እጅግሬን ጠብቋል እጅግሬን ጠብቋል ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጎርጓድ ገደሉን ማመን ሳለኛል ኃይልን ከየት አገኘው ለካ ኤልሻዳዩ ደግፎኝ ቆሜያለሁ ስሙን አከብራለሁ እጆች እነሱ ሻዳናማ አሜን 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 አይታኘኪም ከናንቼ የብቸኝነት ቤት ነው ከነው ጋራ እንቅልፌን አጥቼ ብዙ ምሽት አልፎ ዛሬ ግን ተረት ነው ይወራል ተረት ነው ይወራል ተረት ነው ይወራል ዛሬ ግን ታሪክ ነው ተረት ነው ይወራል ተረት ነው ይወራል የኔ ጌታ ሻዳማለ ኢየሱስ ሁሉንም አለፍኩ በጥላ ውስጥ ሆኜ በጥላ ውስጥ ሆኜ ኢየሱስ እግዚአብሔር ልጅ ሃሌሉያ ሻሎም ሻሎም ቅዱሳን ሆነኸኝ አቅሜ ሆነኸኝ አቅሜ ሁሉን ታለፈና ሁሉን ታለፈና ኢየሱስ ሁሉን ታለፈና ቆምኩኝ ለምስጋና ሁሉ ተረሳና ሃሌሉያ ሁሉ ተረሳና ሁሉ ተረሳና አለሁ ለምስጋና ሃሌሉያ ኢየሱስ ሁሉ ተረሳና የማይረሳ ነገር የለም ሁሉ ተረሳና ሁሉ ተረሳና
ያሳርፋል ኢየሱስ። ሃሌሉያ ሁሉ ተረሳና ሃሌሉያ። በኢየሱስ ያመለጣችሁ ደስ ይበላችሁ። ሁሉ ተረሳና ሁሉ ተረሳና ቆምኩኝ ለምስጋና። ለመጨረሻ ጊዜ እጆቻችሁን አንስታችሁ እንደዚህ በሉ። ሁሉንም አለፍኩኝ በጥላ ውስጥ ሆኜ በጥላ ውስጥ ከስንቱ አመለጥኩ ሆነኸኝ አቅሜ ሆነኸኝ አቅሜ ሁሉንም አለፍኩ በጥላ ውስጥ ሆኜ በጥላ ውስጥ ሆኜ ከስንቱ አመለጥኩ ሆነኸኝ አቅሜ ሆነኸኝ አቅሜ ሁሉ ታለፈና ሁሉ አለፈ ኢየሱስ። ፈተናው አለፈ ሁሉ ኢየሱስ። ታለፈና ሁሉ በኢየሱስ አለፈ። ሃሌሉያ ሁሉ የማያልፍን ምስል አለፈ። አለው ምስጋና ሁሉ ተረሳና ሁሉ ተረሳና ሻዳ ባጋን ያሴቶ ሁሉ ተረሳና ያስረሳል ኢየሱስ ሁሉ ተረሳና ቆምኩኝ በምስጋና። ሃሌሉያ ንጉሥ አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አትበሉ ይፈርዳል አይፈርድም አትበሉ ጌታ አለ በዙፋኑ አለ ኢየሱስ ኢየሱስ አለ ጻድቅ ፈራጅ። ሃሌሉያ ይፈርዳል አይፈርድም አትበሉ ይፈርዳል አይፈርድም አትበሉ ጌታ ሃሌሉያ ንጉሥ ይፈርዳል ጌታ አለ ካንተ ጋር አይደለሁም ለብቻዬ አይደለሁም ለብቻዬ ኢየሱስ አለ ከኔ ጋር ኢየሱስ አለ ያንን ክፉ ዘመን ሳለቅስ ሳነባ ማንም አልነበረም ቆሞ የሚያጽናና ወዳጆቼ ሁሉ ሄዱ ካጠገቤ የሟቹን ሞት ማይወድ ከተፋለ ለኔ ሃሌሉያ የማይተው ኢየሱስ የምድረ በዳ ወዳጅ ኢየሱስ ለብቻዬ የኔ ጌታ ስም ይባረክ ሃሌሉያ አይደለሁም ለብቻዬ አይደለሁም ለብቻዬ ጌታም አለ ባጠገቤ እናመሰግንሃል ክብር ይሁንን አምልኮ ይሁንን አድናቆት ይሁንን የዘላለም አምላክ ነህ የምድር ዳርቻ ሁሉ ፈጣሪ ነህ ከዘላለም እስከ ዘላለም ለስምህ ክብር ይሁን አሜን በሆነው ስም ለዘላለም አሜን። ሻሎም ሻሎም ቅዱሳን የእግዚአብሔር ጸጋ ይብዛላችሁ ባላችሁበት የጌታችን የክርስቶስ ኢየሱስ ሰላም ለእናንተ ይሁን። እንጸልያለን፣ የእግዚአብሔርን ቃል እንከፋፈላለን። ኢየሱስ ጌታ ነው። ኢየሱስ ንጉሥ ነው። ኢየሱስ ሁሉን ይችላል። ኢየሱስ ሁሉንም ይገዛል። ክብር ለኢየሱስ ይሁን። እሱ ባለበት አርነት አለ። እሱ ባለበት ሰላም አለ። ኢየሱስ ያለበት አርነት አለ። ጌታ መልካም ነው፣ ይረዳናል። ክብር ለኢየሱስ ይሁን። እንጸልያለን ጌታችን ኢየሱስ ክርስቶስ እንዲረዳ
እጁ እንዲዘረጋልን ሰማይ እንዲከፈት እንጸልያለን። ኢየሱስ ጌታ ነው። ሃሌሉያ። የዘላለም አባት ቅዱስ እግዚአብሔር ሆይ በክርስቶስ ኢየሱስ ስም ይባረክ። አንተ ትልቅ አምላክ ነህ እግዚአብሔር ሆይ። አንተ ገናና አምላክ ነህ እግዚአብሔር ሆይ። አንተ አልፈህ ትሰራለህ እግዚአብሔር ሆይ። በሰማይ በምድር በሁሉ ስፍራ ላይ መንገድ አለ እግዚአብሔር ሆይ። እሰራለሁ የሚከለክለኝስ ማን ነው እንደምል ቃል እግዚአብሔር ሆይ በክርስቶስ ኢየሱስ ስም አልፈህ ስለምትሰራ አመሰግንሃለሁ። አንተ ከኛ ጋር ስለሆንክ አመሰግናለሁ። በዚህን ሰዓት እግዚአብሔር የዘላለም አባቶ ይሄንን ቃል የሚሰሙት እግዚአብሔር የዘላለም አባቶ ከዚህ ጸሎት ተካፋይ የሆኑት ሁሉ እንድትባርከን ሰማዮችን እንድትከፍትልን እግዚአብሔር የዘላለም አባቶ በኢየሱስ ክርስቶስ ስም እኔ ጸልያለሁ። በኔትወርኩ ላይ እግዚአብሔር የመንፈስ ቅዱስ ኃይል እግዚአብሔር በስልጣን እንዲንቀሳቀስ እኔ ጸልያለሁ። ጨለማውን የሚያራግፍ ክንዲ እንዲገለጥ እኔ ጸልያለሁ። ያንዳንዱን የደጋሚዎች ቤት የአስማተኞችን ቤት ገብተህ ስራቸውን ታፈርስ ዘንድ በኢየሱስ ክርስቶስ ስም ክንድን እንድትገልጥ እኔ ጸልያለሁ። ቅዱስ አባት ሆይ በጌታችን በኢየሱስ ክርስቶስ ስም ለዚህ ሰዓት የተመደበ ክፉን አሰርኩት፣ የታሰረ ይሁን። በዚህ ስፍራ ላይ እግዚአብሔር ይህንን ቃል የሚሰሙ እግዚአብሔር የዘላለም አባቶ ከኔ ጋር የሚጸልዩ መባረክን እንድትባርካቸው እግዚአብሔር የዘላለም አባቶ ጸጋን እንድትሞላቸው እንድታሳርፋቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክፉ ለዘላለም ይታሰር። አሜን። በሆነው በልጅ በኢየሱስ ስም አሜን። ሃሌሉያ። ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ፣ የእግዚአብሔር አብሮነት፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። የእግዚአብሔርን ቃል አንድ ስፍራ አነባለሁ። የእግዚአብሔርን ቃል እንከፋፈላለን፣ እንጸልያለን። የደጋሚዎች ጓዳ ገብተን ስራቸውን እናፈርሳለን በኢየሱስ ክርስቶስ ስም። የአውሬውን ስራ እናፈርሳለን በኢየሱስ ክርስቶስ ስም። እግዚአብሔር ከኛ ጋር ነው። ሃሌሉያ። እግዚአብሔር ከኛ ጋር ነው። በተሰጠን በልጅነት ስልጣን ክፉን ስራ አፈርሳለሁ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 11 አነባለሁ ከቁጥር 25 ጀምሮ እንደዚህ ይላል የአምላካችን የእግዚአብሔር ቃል። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፍቃድ በፊት እንዲህ ሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር አብን የሚያውቅ የለም። እናንተም ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ለዝብ ሸክሜም ቀሊል ነው ይላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ሃሌሉያ። በዚህ ስፍራ ላይ የአምላካችን የእግዚአብሔር ቃል ሲናገር ክርስትና ወይ ደግሞ ይህ የዘላለም ሕይወት መገለጥ እንደሆነ ነው የሚናገረው። ከጥበበኞች፣ ከታላልቆች፣ ከሳይንቲስቶች ሁሉም ከሚያውቁ አዋቂንን ታላልቆች ነኝ ከሚሉ ሰውረን ለነዚህ ለተናንሾች ስለገለጥክላቸው አመሰግናለሁ ይላል። አብ አባት ሆይ ፍቃድ እንደዚህ ሆኗልና አመሰግናለሁ ይላል። ክብር ለኢየሱስ ይሁን። ወገኖቼ ሆይ ክርስትና መገለጥ ነው። ክርስትና ከእግዚአብሔር ዘንድ የተሰጠን መገለጥ ነው። የዘላለም ሕይወት መገለጥ ነው። በእውቀት የሚገኝ አይደለም። ሃሌሉያ። ይህን የዘላለም ሕይወት የቀመሳችሁ ደስ ይበላችሁ። ይህንን የክርስቶስ ኢየሱስ ፍቅር የቀመሳችሁ ደስ ይበላችሁ። ኢየሱስ ክርስቶስ ጌታ ነው። በዚህ ስፍራ ላይ ጌታችን ኢየሱስ ክርስቶስ ሲናገር ሰው በራሱ የዘላለም ሕይወትን ፈልጎ በእውቀቱ ተመራምሮ ማግኘት እንደማይችል ይናገራል። ማንም በራሱ እውነተኛ መንገድ እቺ ናት ብለው ምርመራ አድርጎ ሪሰርች ሰርቶ የተለያየ ጆርናሎችን አንብቦ ብዙ የሳይንቲስት እውቀቶችን ተመራምሮ ሊያገኝ አይችልም። ጠቢባን እያሉ ታላልቆች እያሉ እግዚአብሔር ግን ለኛ ለተናንሾቹ ለኛ ለተናቁት ይህንን ገለጠ። ለዛ ነው በዚህ ስፍራ ላይ ይህንን ጥበብ ይላል፣ ይህንን እውቀት ይላል፣ ይህንን የዘላለም ሕይወት ከታላልቆች
ከኃያላኖች ሰውረ ለተናንሾቹ ስለገለጥክ አመሰግናለሁ ይላል። ክብር ለእግዚአብሔር ይሁን። አምላካችን ለዘላለም የተመሰገነ ይሁን። ሃሌሉያ። ኢየሱስ ክርስቶስ የዘላለም ሕይወት ነው። እንዲህ ይላል ቀጥለው፣ ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። ከአብ በቀር ወልድን የሚያውቅ የለም። ከእግዚአብሔር አብ በቀር ወልድን ክርስቶስ ኢየሱስን የሚያውቅ የለም። ከወልድ በቀር ይላል፣ ከጌታችን ከክርስቶስ ኢየሱስ በቀር ይላል። ደግሞ እሱ ሊገልጥላቸው ከፈለገ በቀር ይላል፣ አብን የሚያውቅ የለም ይላል። ኢየሱስ ጌታ ነው። ለዛ ነው ዮሐንስ ወንጌል ላይ እውነት እኔ ነኝ፣ መንገድ እኔ ነኝ፣ ሕይወት እኔ ነኝ፣ ከኔ በቀር ወደ አብ የሚመጣ ማንም የለም አለ ጌታችን ኢየሱስ ክርስቶስ። ኢየሱስ ክርስቶስ የዘላለም ሕይወት ነው። ኢየሱስ ክርስቶስ እውነተኛ መንገድ ነው። ኢየሱስ ክርስቶስ ሕይወት ነው፣ እውነት ነው፣ መንገድ ነው። ከኢየሱስ ክርስቶስ በቀር ወደ አብ ሊገባ የሚችል ማንም የለም። በክርስቶስ ኢየሱስ ካልሆነ ማንም መንግሥተ ሰማያትን ሊወርስ የሚችል ማንም የለም፣ ማንም የለም። ለዛ ነው በዚህ ስፍራ ላይ የእግዚአብሔር ቃል እንደዚህ ብሎ የሚናገረው፣ ከወልድ በቀር አብን የሚያውቅ የለም። ማንም እግዚአብሔርን አብ አውቃለሁ ካለ በክርስቶስ ኢየሱስ በቀር አይችልም። ክርስቶስ ኢየሱስ እውነተኛ መንገድ፣ ወደ እውነት የሚያደርስ ወደ ዘላለም ሕይወት የሚያስገባ እውነተኛና ብቸኛ መንገድ ነው። ክብር ለእግዚአብሔር ይሁን። ይሄ ነው የተገለጠልን። ሰዎች በራሳቸው ሊያውቁት የማይችሉት፣ ሰዎች በራሳቸው ጥበብና እውቀት ሊያውቁት የማይችሉት የተገለጠልን ይህ ምስጢር ነው። የተገለጠልን የተሰጠን ይህ ሕይወት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ሃሌሉያ። ስለዚህ የእግዚአብሔር ቃል በአብ በቀር ወልድን የሚያውቅ የለም። ከአብ በቀር ከአባቱ በቀር ወልድን የሚያውቅ የለም። እሱ ሲገልጥልን ነው። ለዛ ነው ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ አብ የሰጠኝን ሁሉ ወደ ውጭ አላወጣቸውም፣ አልጥላቸውም፣ ከእጄ ማንም አይነጥቃቸውም አለ። እሱ የታመነ አምላክ ነው። ኢየሱስ ጌታ ነው ለዘላለም። ዛሬ እላችኋለሁ ቃሉ እንደምል በዚህ ስፍራ ላይ የእግዚአብሔር ቃል እንደሚናገር በዚህ ስፍራ ላይ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል ጌታችን ኢየሱስ ክርስቶስ። ዛሬም ይህንን ይናገራል። ወደ እኔ ኑ እኔ አሳርፋችኋለሁ። ግራ የተጋባችሁ የዘላለም ሕይወት በዚህ ይገኛል በዛ ይገኛል ያላችሁ ዛሬ የዘላለም ሕይወት በክርስቶስ ኢየሱስ ብቻ ነው። ማረፍ በክርስቶስ ኢየሱስ ብቻ ነው። መዳን በክርስቶስ ኢየሱስ ብቻ ነው። ኢየሱስ ክርስቶስ ጌታ ነው። ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። ሰው ኢየሱስ ክርስቶስ እሱ ጌታ እንደሆነ በልቡ አምኖ በአፉ መስክሮ ይድናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ ጥሪ ያደርግላችኋለሁ ወንድሞችና እህቶቼ፣ የዘላለም ሕይወት የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር አብ ከሰማይ የሰጠን እግዚአብሔር አብ እንድንድንበት የሰጠን መድኃኒት፣ የዓለም መድኃኒት ኢየሱስ ክርስቶስ ብቻ ነው። ይህንን ቃል የምትሰሙ ዛሬም እላችኋለሁ የዘላለም ሕይወት ጌታችን ኢየሱስ ክርስቶስ ብቻ ነው። በሩ እኔ ነኝ አለ ጌታ። በሩ እኔ ነኝ። በእኔ የሚገባ ይገባል፣ ይወጣል፣ መሰማሪያም ያገኛል፣ እረፍትን ያገኛል። በሌላ የሚገባ ግን እሱ ሌባና ወንበዴ ነው ይላል የእግዚአብሔር ቃል። ሌባና ወንበዴ ነው ይላል። ክብር ለኢየሱስ ይሁን። ወገኖቼ ሆይ ኢየሱስ ክርስቶስ የዘላለም ሕይወት በር ነው። በክርስቶስ ኢየሱስ ካልሆነ በስተቀር የዘላለም ሕይወትን ልንወርስ አንችልም። ይሄንን ደምድሞታል፣ ዘግቶታል። እግዚአብሔር አብ በዚህ ዘግቶታል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ የእግዚአብሔር ቃል በዚህ ስፍራ ላይ እንደሚናገር ወደ እኔ ኑ ይላል ጌታ። ሸክም የከበዳችሁ ወደ እኔ ኑ፣ ግራ የተጋባችሁ ወደ እኔ ኑ፣ ሃይማኖት ግራ ያስገባችሁ ወደ እኔ ኑ፣ የተለያዩ ፍልስፍና የተለያዩ ዕውቀት ውስጥ ያላችሁ
ግን እውነቱን ያላገኛችሁ ወደ እኔ ኑ ይላል። ጌታ ይወዳችኋል። ኢየሱስ ክርስቶስ ይወዳችኋል። ነፍሱን እስከ መስጠት ድረስ ከዚህ የሚበልጥ ፍቅር ምን አለ? ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሞተው ስለ እኔ ነው፣ ስለ እናንተ ነው። የሰው ልጅ ከአዳም ጀምሮ በኃጢአት ከወደቀ ጊዜ ጀምሮ መጽሐፍ ቅዱስ እንደሚናገር የኃጢአት ደሞዝ ሞት ነው ይላል። ያንን ሞት እንዳንሞት ጌታችን ኢየሱስ ክርስቶስ መጥቶ ሞተልን። ዛሬ ይህንን ቃል የምትሰሙ ክርስቶስ ኢየሱስ በቀራንዮ መስቀል ላይ የሰራልን ስራ ስለ እኔ ነው፣ ስለ እናንተ ነው። ለተቀበሉት ይላል መጽሐፍ ሲናገር፣ በስሙ ለሚያምኑት ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ምን የሆኑ? ለተቀበሉትና በስሙ የሚያምኑ ይላል። እግዚአብሔር የተመሰገነ ይሁን። አሁን ዛሬ ከእናንተ የሚጠበቀው ከእግዚአብሔር አብ ከሰማይ ሰማያት የወረደ ቃል ሆኖ ለዘላለም የነበረ ከድንግል ማርያም በስጋ የተወለደ ቃል ስጋ ሆነ ይላል። ስለ እኔ ስለ እናንተ ነው። ዛሬ እሱን የሚቀበሉት፣ ዛሬ መድኃኒቱን የሚቀበሉት መጽሐፍ ቅዱስ እንደሚናገር በዮሐንስ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምኑ የዘላለም ሕይወት ያገኙ ዘንድ እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን ወዷል ይላል። እስከምን ድረስ? አንድያ ልጁን እስከ መስጠት ድረስ፣ እንዲሁ በነፃ። ክብር ለጌታ ይሁን። ወገኖቼ ሆይ የእግዚአብሔር ቃል ከብሉይ ኪዳን ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ የሚናገረው ስለዚህ ነው። በዘፍጥረት መጽሐፍ ላይ አብርሃምን እንደዚህ አለው እግዚአብሔር። ይስሐቅን እንዴት እንዳገኘ ታውቃላችሁ። ሳራ መካን ነበረች። ነገር ግን በስንት ስለት በ75 ዓመቱ ቃል የገባለትን በ100 ዓመት የፈጸመለት ሳራ የ90 ዓመት ሴት ሆና አብርሃም የ100 ዓመት ሽማግሌ ሆነው እግዚአብሔር ግን ይስሐቅን ሰጣቸው። ይሄንን በስንት መከራ ያገኙትን ይስሐቅ እግዚአብሔር እንደዚህ አለው፣ አብርሃም ሆይ የምትወደውን አንድያ ልጅን ሰዋልኝ አለው። ምን ያክል ከባድ እንደሆነ ወገኖቼ ሆይ በዚህ ስፍራ እግዚአብሔር መናገር የፈለገው ስለ አብርሃም ልጅ ስለ ይስሐቅ አይደለም። እያወራ ያለው ስለሚመጣው በወቅቱ ገና ስለሚገለጠው መሲህ፣ ገና መጥቶ ስለ ኃጢአታችን የሚሞት የእግዚአብሔር በግ የተባለው እግዚአብሔር ያዘጋጀው የሚታረደው በግ ስለ ክርስቶስ ኢየሱስ ነው እያወራ ያለው። በዚህ ስፍራ ላይ አብርሃም ልጁን ሊሰዋለት፣ ልጁን ሊያርድለት የ3 ቀን መንገድ ሄዶ በተራራ ላይ ሊወጣ ስል ልጁ እንደዚህ አለው፣ አባቴ ሆይ ቢላውም አለ፣ እሳቱም አለ፣ እንጨቱም አለ፣ የመሰዋቱ በግ ከወዴት ነው አለ። ምክንያቱም አልነገረውም። ለእግዚአብሔር መስዋዕትን እናቀርባለን ብሎ ነው ልጁን አስከትሎ ሄደው አብርሃም። ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። በእምነት ወደ ተራራ ወጣ። ኢየሱስ ጌታ ነው። ሊያርድለት ልጁን ሊሰዋለት ወደ ተራራ ወጣ። እንጨትም ረበረበ ይላል። ልጁንም አጋደመው ይላል። አስቡት እንግዲህ ልጁ ብላቴና ከአብርሃም በላይ አቅም ያለው አብርሃም የወለደው እንኳን በ100 ዓመቱ ነው። እንግዲህ አስቡ ልጁ የ15 ዓመት ቢሆን የ10 ዓመት ቢሆን አብርሃም የ110 ወይ የ115 ዓመት ልጅ ነው። ግን ታዘዘ፣ ለአብርሃም ታዘዘ። አታርደኝም አላለው። ምን አጠፋው አላለም። ለዛ ነው መጽሐፍ ቅዱስ ሲናገር በኢሳይያስ መጽሐፍ ምዕራፍ 53 ላይ እንደሚታረድ በግ በሸላቾቹ ፊት ዝም አለ ይላል። ስለ ክርስቶስ ኢየሱስ ሲናገር ይስሐቅ
በዚህ ስፍራ ላይ የክርስቶስ ኢየሱስ ጥላ ነበረ። ስለሚመጣው ስለሚታረድልን ጌታችን ስለ ኢየሱስ ክርስቶስ ጥላ ነበረ፣ አመላካች ነበረ። እሱን ለማሳየት ነው እግዚአብሔር በዚህ ስፍራ ላይ ከአብርሃም ጋር ጌም ለመጫወት አይደለም። እግዚአብሔር ስለ ልጁ ነው እያሰበ ያለው። እግዚአብሔር መጥቶ ስለሚታረደው ስለ ክርስቶስ ኢየሱስ ነው። አስቀድሞ ከ3000 ዓመት በፊት ይህንን ያደረገው። ክብር ለኢየሱስ ይሁን። ልጁን ሊያርድ ባለ ጊዜ ይላል አብርሃም የምትወደው አንድያ ልጅን አልከለከልከኝምና በልጅ ላይ እጅን አታንሳለ። አሁን አውቄያለሁ አለ። ከልጅ በላይ እንደወደድከኝ አውቄያለሁ አለ። ወገኖቼ ሆይ ከልጁ በላይ እግዚአብሔር ልጁን ለሞት እስከ መስጠት ድረስ እግዚአብሔር ወደደን። እኛ ሞት ሲገባን የሚሞተው የኔ ልጅ እንጂ እናንተ አይደላችሁም አለ። ለዛ ነው አብርሃምን ወደኋላ ተመልከት አለው። ወደኋላ ሲመለከት እግዚአብሔር ለካ በጉን አዘጋጅቷል። የመስዋዕቱን በግ አዘጋጅቷል። ወገኖቼ ሆይ ይስሐቅ ዛሬ እኔ ነኝ። ይስሐቅ ዛሬ እናንተ ናችሁ። ስለ ይስሐቅ በይስሐቅ ፋንታ እግዚአብሔር ያዘጋጀው ያ በግ አብርሃም ወደ ኋላ ተመልክቶ ቀንዱ በጥሻ የተያዘ ቀንድ ማለት የስልጣን ምልክት ነው። የአለቅነት ምልክት ነው ቀንድ ማለት። ቀንዱ ግን በጥሻ ተይዞ ነበረ ይላል። ስልጣኑ ተይዞ ነበረ። በምን? በፍቅር። ኢየሱስ ክርስቶስ ባለሙሉ ስልጣን አምላክ ሆኖ ሳለ ግን ከፍቅር የተነሳ ለኛ ሊሞት ራሱን ባዶ አደረገ፣ ራሱን አዋረደ፣ ዝም አለ። በሸላቾች ፊት ዝም እንደሚል በግ ዝም አለ፣ ታረደልን። እግዚአብሔር በይስሐቅ ፋንታ በግን አዘጋጀ። ለዛ ነው መጥምቁ ዮሐንስ እንደዚህ አለ፣ እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ ተናገረ። ክርስቶስ ኢየሱስ በዮርዳኖስ ወንዝ ላይ በመጣ ጊዜ የእግዚአብሔር በግ። በብሉይ ኪዳን ሰው ለሰው በግ ያዘጋጅ ነበር ለኃጢአት ማስተሰረያ። ዘሌዋውያን ላይ ሄዳችሁ ስታነቡ አንድ ሰው ስለ ኃጢአቱ በዓመት አንድ ጊዜ በግ ያቀርባል። በጉ ላይ እጁን ይጭንና በኔ ፋንታ ይሄ በግ ይሰዋ ይላል። እሱ ሰው ያዘጋጀ በግ ነው። ኃጢአትን እስከናካቴው ማጥፋት አልቻለም። ከዛ የተነሳ በየዓመቱ ያንን ያደርጋሉ ይላል። ኢየሱስ ክርስቶስ ጌታ ነው። አሁን ግን ይላል የእግዚአብሔር በግ ኃጢአትን ፈጽሞ ሊያስወግድ የተቻለ ራሱ እግዚአብሔር ያዘጋጀ የናዝሬቱ ኢየሱስ ነው። ኤርምያስ መጽሐፍ ላይ ሲናገር ወደ እግዚአብሔር የሚማልድ አንድም ጠፋ ይላል። ወደ እግዚአብሔር የሚጮህ አንድም ጠፋ ይላል። እግዚአብሔር ተገረመ ይላል። ምድርን ሲያይ ከምድር ላይ አንድ ሰው አጣ። እግዚአብሔር አንድ ሰው አጣ። እግዚአብሔር ተገረመ ይላል። ነገር ግን የገዛ ክንዱ መድኃኒትን አመጣችለት ይላል። የገዛ ክንዱ እግዚአብሔር፣ ሃሌሉያ! የገዛ ክንዱ መድኃኒትን አመጣችለት። ከራሱ የሆነ ኢየሱስ ጌታ ነው ለዘላለም። ስለዚህ ወገኖቼ ሆይ የዳነው በነፃ ቢሆንም የተከፈለልን ዋጋ በጣም እጅግ ውድ ነው። መዳናችን አይቀልብንም። ይህንን መዳን የቀመሳችሁ መዳናችን አይቀልብንም። እግዚአብሔር አንድያ ልጁን አሳልፎ የሰጠን ጉዳይ ነው። አስቡት እስኪ አብርሃም ምን እንደሚሰማው። ለሳራ እንኳን አልነገራትም። ምናልባት ልታሰናክለው ትችል ይሆናል። እረ ልጄ አይሞትም ብላ የእግዚአብሔርን ሐሳብ እንቅፋት ልትሆን ትችላለች። አልነገራትም። ኢየሱስ ጌታ ነው ለዘላለም። ስለዚህ ይሄ ከአብ ዘንድ የተሰጠን ክርስቶስ ኢየሱስ የታረደው በግ የሞተው ከሙታንም የተነሳው በእግዚአብሔር ቀኝ አሁን ያለው በክብር ያረገው ደግሞ ዳግም ለፍርድ የሚመጣው ኢየሱስ እሱ የዘላለም ሕይወት ነው። እሱ መድኃኒት ነው። ወገኖቼ ሆይ
እንደዚህ ይላል የእግዚአብሔር ቃል፣ እናንተ ደካሞች። የሰው ልጅ ደካማ ነው። ማንም ብርቱ የለም። የሰው ልጅ ደካማ ነው። ለዛ ነው እናንተ ደካሞች ይላል። እናንተ ደካሞች፣ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። እግዚአብሔር ያሳርፋል። ክርስቶስ ያሳርፋል። ኢየሱስ ክርስቶስ ዛሬ የጥላትን ቀንበር እንድንሸከም አይፈልግም። የኃጢአትን ሸክም ተሸክመን እንድንዞር አይፈልግም። ዋጋ እንድንከፍል አይፈልግም። እኔም አሳርፋችኋለሁ ብለዋል ጌታ። ወገኖቼ ማረፍ በክርስቶስ ኢየሱስ ብቻ ነው። ማን ነው ማረፍ የሚፈልግ? ማን ነው ማረፍ የሚፈልግ? ማን ነው በእግዚአብሔር መንፈስ ውስጥ ማረፍ የሚፈልግ? ማን ነው ዛሬ እግዚአብሔር አብ ከሰማይ ሰማያት የሰጠንን መድኃኒት የሆነ? በቤተልሔም ሲወለድ እኮ በቤተልሔም መድኃኒት የሆነ ጌታችን እሱ ኢየሱስ ክርስቶስ ተወለደ ተባለ። በጨለማ ሲሄድ የነበረ ሕዝብ ታላቅ ብርሃን አየ ይላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወገኖቼ ሆይ የሚያሳርፍ ጌታችን ኢየሱስ ክርስቶስ ብቻ ነው። የአጋንንትን ቀንበር ይሰብራል። የኃጢአትን ሸክም ያስወግዳል። ጨለማን ይገፋል። እሱ ኢየሱስ ክርስቶስ ትልቅ አምላክ ነው። የሚያድን አምላክ ነው። መድኃኒት ነው። ለዛ ነው የዘጋው። እኔ መንገድ፣ እኔ ሕይወት፣ እኔ እውነት ነኝ አለ። እውነትን ትፈልጋላችሁ? ኢየሱስ ክርስቶስ ነው። መንገድን ትፈልጋላችሁ? ኢየሱስ ክርስቶስ ነው። የዘላለም ሕይወትን ትፈልጋላችሁ? ኢየሱስ ክርስቶስ ነው። ሕይወት ተገለጠ አለ። ሕይወት ተገለጠ፣ እኛም አይተነማል አለ። የቀመስነውን ያየነውን በእጃችን የዳሰስነውን እንመሰክርላችኋለን አለ ሐዋርያው ዮሐንስ። በክብሩ ተራራ ላይ የክርስቶስ ኢየሱስን ክብር ባየ ጊዜ፣ ፊቱ በተለወጠ ጊዜ አይተናል፣ ዳሰናል አለ። ተረት ተረት አናወራችሁም፣ የቀመስነውን እንናገራለን አለ። ኢየሱስ ጌታ ነው። ዛሬ በጨለማ ውስጥ ያላችሁ ወገኖቼ አንድ ነገር እነግራችኋለሁ። ሁሉ ነገር ያልፋል፣ የማያልፍ የለም። ጠቢቡ ሰለሞን ሁሉን አየ። የዳዊት ልጅ ጠቢቡ ሰለሞን የክብር ጥግ አይቷል፣ የሀብት ጥግ አይቷል፣ የእውቀት ጥግ አይቷል፣ የጥበብ ጥግ አይቷል፣ ክብር አይቷል። ነገር ግን ሁሉ የከንቱ ከንቱ ነው አለ። ሁሉ የከንቱ ከንቱ ነው አለ። ክብር ለኢየሱስ ይሁን። ወገኖቼ ያልፋል። ዝና ያላችሁ ዝናው ያልፋል። ገንዘብ ያላችሁ ገንዘብም ያልፋል። እውቀት ያላችሁ እውቀቱም ያልፋል። ለዘላለም የማያልፍ ግን አለ። የዘላለም የማያልፍ ለዘላለም የሚኖር እውነት አለ። እሱ ኢየሱስ ክርስቶስ ነው። በሕይወታችሁ ውስጥ የማትጸጸቱበት ነገር ቢኖር ኢየሱስ ክርስቶስ ከአብ ዘንድ የተሰጠንን ስጦታ የተቀበላችሁበት ቀን ነው። ኢየሱስን ለማመን የወሰናችሁበት ቀን ነው። ስለዚህ ዛሬም ጌታ እንደዚህ ይላል፣ እናንተ ደካሞች ወደ እኔ ኑ። እናንተ ደካሞች ወደ እኔ ኑ። ሸክማችሁ የከበዳችሁ ወደ እኔ ኑ ይላል ጌታ ኢየሱስ። እኔም አሳርፋችኋለሁ ይላል። ሃሌሉያ! ኢየሱስ ጌታ ነው ለዘላለም። ወገኖቼ ብዙ ሃይማኖቶች ሸክምን የሚጭኑ ናቸው። ዓለም ላይ የሃይማኖት ችግር የለም። ዓለም ላይ ሃይማኖት ሞልቷል። ጌታችን ኢየሱስ ክርስቶስ ከሰማይ ሰማያት ሲወርድ ስጋ ለብሶ ሲወለድ የሃይማኖት ችግር ኖሮ አይደለም። ሃይማኖት ሙሉ ነው።
ሃይማኖት በየአይነቱ አለ። ሁሉ ስርዓቶች አሉ። ነገር ግን ሕይወት የሚባል የለም። ሁሉም በፍርድ ጥላ ስር ነበር። ሁሉም ከኃጢአታቸው የተነሳ ሙታን ነበሩ። ስለዚህ እንደዚህ ያለ ጌታ ኢየሱስ እኔ ሕይወት እሆንላችሁ ዘንድ መጥቻለሁ፣ ደሞም እበዛላችሁ ዘንድ አለ። የሚበዛ ሕይወት። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ የዘላለም ሕይወት ነው ወገኖች፣ ሃይማኖት አይደለም። ብዙ ሃይማኖት ተቋም ብትሄዱ ስራ ነው የሚሰጧችሁ። ይሄን አድርግ፣ ይሄን አድርግ፣ ይሄን ካላደረግ እንደዚህ ትሆናለህ፣ ትፈለጣለህ፣ እንደዚህ ትሆናለህ፣ እንደዚህ ትሆናለህ። ሸክም ነው። ለዛ ነው ጌታ ኢየሱስ ክርስቶስ ዛሬ የሃይማኖት ሸክም የበዛባችሁ ወደ ክርስቶስ ኢየሱስ ኑ፣ የሚያሳርፍ ኢየሱስ ነው። ሃሌሉያ! ሸክማችሁ የከበደ ወደ እኔ ኑ አለ፣ እኔ ያሳርፋችኋለሁ። ማን ነው ሸክም የከበደው ዛሬ? ማን ነው ማረፍ የሚፈልግ ዛሬ? ሃሌሉያ! ጌታ የሚያሳርፍ አምላክ ነው። ሕይወትን የሚሰጥ አምላክ ነው። ሰላምን የሚሰጥ አምላክ ነው። እኛ የማንችለውን የሚያስችል ጸጋን የሚሰጥ አምላክ ነው። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ሆይ ዛሬ በክርስቶስ ኢየሱስ ማረፍ ይሁንላችሁ። በክርስቶስ ኢየሱስ ማረፍ ይሁንላችሁ። ሁሉ ከንቱ ነው። ሐዋርያው ጳውሎስ ከመባሉ በፊት ሳኦል ነበረ። የቤተ መቅደስ ስርዓትን ያውቃል። ከፈሪሳዊም የታወቀ ፈሪሳዊ ነው። ሕግን ያውቃል፣ መጻሕፍትን ያውቃል። በገማልያ እግር ስር ሆኖ የተማረ ነው። በጣም አንደበተ ርቱዕ፣ ብዙ ሰዎች የሚሰሙት ነው። ከነገስታት ጋር ከቤተ መቅደስ ሰዎች ጋር ተስማምቶ ብዙ ስራዎችን የሚሰራ ነው። ከዚህም የተነሳ ጌታችን ኢየሱስ ክርስቶስ በስጋ ወራት በነበረ ጊዜ እሱን የሚከተሉትን ክርስቶስን የሚከተሉትን ያሳድድ ነበር። ለሃይማኖቱ ቀንቶ ያሳድድ ነበር። ቤተ መቅደሳችን ቆሸሸ አለ። ሃይማኖታችን ጠፋ አለ። ምክንያቱም ኢየሱስ አመጣጡ እነሱ እንደጠበቁት አይደለም። ኢየሱስ ክርስቶስ የመጣው እንደተባለው እስራኤልን ነፃ ለማውጣት አይደለም። እሱ የዓለም መድኃኒት ነው። እሱ ለክርስቲያኑም፣ ለሙስሊሙም፣ ለአይሁዱም ለሁሉም ጌታ ነው፣ መድኃኒት ነው፣ አምላክ ነው። ነገር ግን እነሱ ግን በብሉይ ኪዳን ላይ የተጻፈ አንድ ነገር ነበረ። አላወቁም፣ አልተረዱም። አሕዛቦችን በብረት ብትር ይቀጠቅጣል ተብሎ የተጻፈውን ብቻ ነው እነሱ የሚያውቁት። እሱ እስራኤልን ነፃ ለማውጣት አይደለም የመጣው። የዓለምን ሰዎች ሁሉ ከኃጢአት ሊያነጻ ነው የመጣ። የዘላለም ሕይወት ሊሰጥ ነው የመጣ። ስለዚህ ሐዋርያው ጳውሎስ ከመባሉ በፊት ሐዋርያቶችን ያሳድድ ነበር። የክርስቶስ ኢየሱስ ስም የሚጠሩትን ያሳድድ ነበር፣ ይገድል ነበር። ከአንዱ ንጉሥ ወደ ሌላ ንጉሥ ፍቃድ ይዞ ይንቀሳቀስ ነበር። ነገር ግን አንድ ቀን በደማስቆ መንገድ ላይ ጌታ በብርሃን ተገለጠለት፣ ወደቀ። ጌታ ሆይ ማን አለው? እኔን የምታሳድደኝ ኢየሱስ ነው አለ። ወገኖቼ ሆይ ዛሬ ሳናውቅ ወንጌል ስናሳድድ ጌታን እያሳደድን ነው። ወንጌልን የሚያሳድዱ ኢየሱስን የሚያሳድዱ ናቸው። የወንጌሉ ባለቤት ኢየሱስ ነው። የሥራው ባለቤት ኢየሱስ ነው። ሥጋ ለባሽ ደካማ ሰዎችን አይደለም። እኔን የምታሳድደኝ ኢየሱስ ነኝ ባለ ጊዜ ጌታው ምን ላድርግ አለው? ጌታ መልካም ነው፣ ቸር ነው። ተነስና ወደ ከተማው ግባ። አናንያ የሚባል ሐዋርያ እሱ ይጸልይልሃል አለው። ጸለየለት። ቅርፊት የሚመስል ከዓይኑ ወደቀ ይላል። ዛሬ በክርስቶስ ኢየሱስ ስም ቅርፊት የመሰለ ክርስቶስ ኢየሱስን የጋረደ በጌታ በኢየሱስ ክርስቶስ ስም የወደቀ ይሁን። ከሰዎች ዓይን ላይ የወደቀ ይሁን። በናዝሬቱ በኢየሱስ ስም የወደቀ ይሁን። ለዛ ነው በመግባኤ ላይ መገለጥ ነው ወገኖች። በእውቀት ቢሆን እሱ ያገኝ ነበር፣ በብርታት ቢሆን እሱ ያገኝ ነበር። ኢየሱስ ክርስቶስ ጌታ ነው። ስለዚህ በኋላ ላይ ያንን ሁሉ ክብር፣ ያንን ሁሉ ዝና፣ ያንን ሁሉ ታዋቂነትን
ምን አደረገው? ተወው። ስለ ክርስቶስ ኢየሱስ ያንን ሁሉ እንደ ከንቱ ቆጠርኩት አለ። ሕግ ቢባል፣ ፈሪሳዊነት ቢባል፣ የቤተ መቅደስ ቢባል፣ ስልጣን ቢባል እኔ ታዋቂ ነበርኩኝ አለ። ነገር ግን አለ ሁሉ የከንቱ ከንቱ ነው። ስለ ክርስቶስ ኢየሱስ ሁሉ ከንቱ ነው አለ። ወገኖቼ ዘመድ፣ ዘር፣ ብር፣ ዋቴቨር በዚህ ምድር ላይ የምንመካበት ሁሉ ከንቱ ነው፣ ከንቱ ነው። ኢየሱስ ጌታ ነው። ስለዚህ ወገኖቼ እላችኋለሁ ጌታም ዛሬ ይወዳችኋል። ኢየሱስ ክርስቶስ ዛሬም ይወዳችኋል። ወደ ጌታ ኑ። ኢየሱስ ክርስቶስ ያድናል ለዘላለም። ኢየሱስ ክርስቶስ የዘላለም ሕይወት ነው። ኢየሱስ ክርስቶስ ፍቅር ነው። ሃሌሉያ። ነፍሱን ስለኛ የሰጠ እናት ቢሆን አባት ቢሆን ወንድም እህት ቢሆን ነፍስን የሚሰጥ የለም። የእግዚአብሔር ልጅ ኢየሱስ ግን ነፍሱን ሰጠን። አሁን የመጨረሻ ዘመን ነው ወገኖቼ። ጌታ ሊመጣ በደጅ ነው ወገኖቼ። እቺ እድል አሁን በምድር ላይ ባለንበት ጊዜ ብቻ ነው የምናገኘው። ይሄ እድል ካለፈን አናገኘውም። በስጋ ወራት በዚህ ምድር ላይ ባለን ጊዜ ብቻ የምናገኘው እድል ነው። ዛሬም ቀደም እንዳነበብኩ እናንተ ሸክም የከበዳችሁ ሁሉ፣ እናንተ ደካሞች ሁሉ ወደ ክርስቶስ ኢየሱስ ኑ። ጌታ ይጠራችኋል። ኢየሱስ ይጠራችኋል። የአጋንንትን ሸክም አትሸከሙ። የኃጢአትን ሸክም አትሸከሙ። ነፃ የሚያወጣ ጌታ አለ። የታረደልን ጌታ አለ። የተጨነቀልን ጌታ አለ። ኢየሱስ ስለኛ ተጨንቋል። ኢየሱስ ስለኛ ተገርፏል። ኢየሱስ ስለኛ ሞቷል። ዛሬ በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን ተብሎ ተጽፏል። ወገኖቼ ሆይ ዛሬ ወደ ክርስቶስ ኢየሱስ እንድትመጡ ግብዣዬ ነው። ጥሪ ያቀርብላችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። ጌታ ኢየሱስ ክርስቶስ ያድናል። ጌታ ኢየሱስ ክርስቶስ ይሰማችኋል። ሃሌሉያ! ክብር ለኢየሱስ ይሁን። አምላካችን ትልቅ ነው። ተስፋችን የታመነ ነው። እንደ ሃይማኖት ስርዓት ታሪክ የሚወራበት አይደለም። ያው አምላክ ነው። የሚሰራ አምላክ ነው። በሕይወታችሁ ውስጥ የምታጣጠሙት ነው። ፍቅሩን የምታዩት ነው። ክብሩን ማዳኑን የምታዩት ነው። ጆሮ ያለው ይስማ። ኢየሱስ ያድናል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እንጸልያለን። እግዚአብሔር የዘላለም አባት ሆይ በክርስቶስ ኢየሱስ ምን ጸልያለሁ። ጌታ ሆይ የትውልድን አእምሮ የዘጋ የጥላት መጋረጃ ቅርፊት የመሰለ ልክ ከሳኦል ላይ እንደወደቀ ዛሬ በኢየሱስ ክርስቶስም ከትውልዱ ላይ ይውደቅ። አዎ ጌታ ሆይ ከወልድ በቀር ወልድም ከፈቀደለት በቀር አብን የሚያውቅ የለም ተብሎ ተጽፏል። በናዝሬቱ በጌታ በኢየሱስ ክርስቶስ ይሄ መገለጥ ለወገኖቼ እንዲሆን እኔ ጸልያለሁ። በናዝሬቱ በጌታ በኢየሱስ ቅርፊት የሆነ ከዓይኖቻቸው ይውደቅ። ቅርፊት የሆነ ይውደቅ በጌታ በኢየሱስ ክርስቶስ። የትውልድን አእምሮ ቆልፎ የያዘ በኢየሱስ ክርስቶስም የጨለማ መጋረጃ የተቀደደ ይሁን። በጌታ በኢየሱስም ይቀደድ። በጌታ በኢየሱስም ይቀደድ። በጌታ በኢየሱስም ይቀደድ። እግዚአብሔር የዘላለም አባት ሆይ ቃል እንደሚናገር ሸክሜ ቀሊል ቀንበሬም ለዝብ ነው ብለሃል። አጋንንት እግዚአብሔር ሆይ ያሸከማቸው የትኛውም ቀንበር በኢየሱስ ክርስቶስም የወደቀ ይሁን። አሁን በደጋሚው ቤት እገባለሁ። አሁን በአስማተኛው ቤት እገባለሁ። አሁን በጠንቋዩ ቤት እገባለሁ። በመንፈስ ቅዱስ ኃይል እገባለሁ። ስራውን አፈርስበታለሁ። በጌታ በኢየሱስ ክርስቶስም የፈረሰ ይሁን። ዘንዶን የሚቀልብ ዘንዶ የተገደለ ይሁን። በጌታ በኢየሱስ ክርስቶስም አስማተኛና መተተኛው በጌታ በኢየሱስ ክርስቶስም ይውደቅ።
ሟርተኛና አስማተኛ በሰፈር እንዲቀመጥ አትፍቀድ ተብሎ ተጽፏል። አልፈቅድም በኢትዮጵያ ላይ፣ አልፈቅድም በምድሬ ላይ፣ አልፈቅድም በዚህ ቅዱሳን ላይ። በጌታ በኢየሱስ ክርስቶስም የፈረሰ ይሁን፣ የፈረሰ ይሁን፣ የፈረሰ ይሁን በጌታ በኢየሱስ ስም። የትኛውም የጨለማ ኃይል የወደቀ ይሁን። በመተት የሚተማመን በጥንቆላ የሚተማመን እግዚአብሔር የዘላለም አባቶች መስተአብድን የሚሰራ መስተፋቅርን የሚሰራ የተለያየ ጥንቆላ አስማትን የሚሰሩት ዛሬ በኢየሱስ ስም፣ ዛሬ በኢየሱስ ስም አፈረስኩት፣ በኢየሱስ ስም አፈረስኩት፣ በኢየሱስ ስም አፈረስኩት። ትውልድን የሚያሳብድ ክርስቶስ ኢየሱስ እንዳይገለጥ አእምሯቸውን የያዘ በኢየሱስ ስም የጨለማ ጉልበት የተመታ ይሁን፣ ከኢትዮጵያ ላይ የተገለበጠ ይሁን፣ በኢየሱስ ስም ይገልበጥ። በዚህን ሰዓት እግዚአብሔር የሰዎች አእምሮ ይከፈት፣ የሰዎች አእምሮ ይከፈት፣ የሰዎች አእምሮ ይከፈት፣ የሰዎች አእምሮ ይከፈት፣ የሰዎች ሰላም ይመለስ፣ የሰዎች በረከት ይመለስ፣ የሰዎች ደስታ ይመለስ በጌታ በኢየሱስ ስም ይመለስ በጌታ በኢየሱስ ክርስቶስ ስምና ስልጣን። የክፉ ስራን አፈርሳለሁ በተሰጠኝ በልጅነት ስልጣን በጌታ በኢየሱስ ስም። ደጋሚ አይሰራም፣ አስማተኛ አይሰራም፣ ቡዳው አይሰራም፣ ጅብ አይሰራም፣ ዘንዶ አይሰራም። በኢየሱስ ክርስቶስ ስምና ስልጣን ልቀቅ በጌታ በኢየሱስ ክርስቶስ ስም። ልቀቅ ወገኖችን በኢየሱስ ክርስቶስ ስም። ልቀቅ እህቶችን በኢየሱስ ክርስቶስ ስም። ጸጋቸውን ያስክ ልቀቅ፣ ቅድስናቸውን ያስክ ልቀቅ፣ ሰላማቸውን ያስክ ልቀቅ። በኢየሱስ ስም ልቀቅ፣ በኢየሱስ ስም ልቀቅ። እግዚአብሔር ይገስጽ በጌታ በኢየሱስ ክርስቶስ ስም። ጨለማ የተዋረደ ይሁን ከምድሪቷ ላይ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የትኛውም ሸክም ከእናንተ ላይ የተራገፈ ይሁን። የበሽታ ሸክም ቢሆን ይራገፍ። በኢየሱስ ስም አራገፍኩ ካንቺ ላይ፣ በኢየሱስ ስም አራገፍኩ ካንቺ ላይ፣ በኢየሱስ ስም አራገፍኩ። በኢየሱስ ስም ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። እህቴ ካንቺ ላይ አራገፍኩ በኢየሱስ ስም። ወንድሜ ካንተ ላይ አራገፍኩ በኢየሱስ ስም። አስማተኛ አይችልም በኢየሱስ ስም። ደጋሚው አይችልም በኢየሱስ ስም። አይችልም በጌታ በኢየሱስ ክርስቶስ ስም። አልፈቅድም በምድሬ ላይ ኢትዮጵያ ላይ ሰላምን አውጃለሁ። ኢትዮጵያ ላይ የክርስቶስን ሰላም አውጃለሁ በናዝሬቱ በኢየሱስ ስም። ነውጥን የሚያስነሳ ሰውን ከሰው ጋር የሚያጣላ የትኛውም ጦርነት የሚጎስብ የትኛውም ደምን የሚያፋስስ አውሬው ዘንዶ በኢየሱስ ክርስቶስ ስም ጸጥ ይበል። በግብፅ ላይ የተቀመጠ፣ በሱዳን ላይ የተቀመጠ፣ በኤርትራ ላይ የተቀመጠ በልዩ ልዩ ስፍራ ሆኖ ህዝብን ከህዝብ የሚያባላ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም የታረደ ይሁን። ምድራችን እግዚአብሔር በደም ይሸፈን። ምድራችን እግዚአብሔር በመንፈስ ቅዱስ ኃይል ይሸፈን። ምድራችን እግዚአብሔር በጸጋ ይሸፈን። በጌታ በኢየሱስ ስም ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን። ለገጠር ለከተማ ሰላም ይሁን። በጌታ በኢየሱስ ስም ሰላም ይሁን። ምድሪቷ ለአስማተኞች አትመችም። በጌታ በኢየሱስ ስም ለደጋሚዎች አትመችም። በጌታ በኢየሱስ ስም ለሞራ ገላጭ አትመችም። እወግዋለሁ በኢየሱስ ስም፣ እወግዋለሁ በኢየሱስ ስም። ሃሌሉያ! ኢየሱስ ያድናል ለዘላለም። ሟርተኛ ይገለበጣል ዘንድሮ በጌታ በኢየሱስ ስም። ሟርተኛ ይዋረዳል በኢየሱስ ክርስቶስ ስም። ይሄ ዓመት ብዙ ደጋሚዎች አንገት ይሰብራሉ በኢየሱስ ስም። ንግድ ፍቃድ አውጥተው በተለያየ ስፍራ ላይ አለት ላይ ቆመው በተለያየ ቦታ ላይ ሆነው ድግምትና ጠንቆላን የምትሰሩ እናንተ አስማተኞች፣ እናንተ ደጋሚዎች ስሙ። በጌታ በኢየሱስ ስም የእግዚአብሔር እጅ ይመታችኋል። የእግዚአብሔር እጅ ይመታችኋል። የእግዚአብሔር ጣት ይመታችኋል። የእግዚአብሔር መንፈስ ይገለብጣችኋል በኢየሱስ ክርስቶስ ስም። ልቀቁ በጌታ በኢየሱስ ክርስቶስ ስም። ስራችሁን አፈረስኩ በኢየሱስ ስም። መጽሐፍ እንደዚህ ይላል፣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ተብሎ ተጽፈዋል። በተገለጠው በትንሣኤው ጌታ በተገለጠው በክርስቶስ ኢየሱስ አፈረስኩ፣ ፍረስ፣ አፈረስኩ፣ ፍረስ፣ አፈረስኩ፣ ፍረስ በጌታ በኢየሱስ ክርስቶስም። ጠንቆላና ድግምት ፈረሰ በክርስቶስ ኢየሱስም ፈረሰ በጌታ በኢየሱስም። የጅብ መናፍስቶች የተገለበጡ ይሁኑ በናዝሬቱ በኢየሱስም፣ በናዝሬቱ በኢየሱስም የተገለበጠ ይሁን። እያንዳንዱ ሴክተር ውስጥ የተሰገሰጋችሁ፣ እያንዳንዱ ቢሮ ላይ የምትሰሩ እናንተ አስማተኞች፣ አስማትን ይዛችሁ የምትዞሩ በኢየሱስም ልቀቁ፣ በኢየሱስም ልቀቁ፣ በኢየሱስም አፈረስኳችሁ በጌታ በኢየሱስ ስም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ትውልድ ወደ ክርስቶስ እንዳይመጣ መጋረጃን የምትሰሩ እናንተ ክፎች፣ እናንተ አስማተኞች፣ እናንተ ጠንቋዮች በጌታ በኢየሱስ ስም ፍረሱ። በጌታ በኢየሱስ ስም ስራችሁ የፈረሰ ይሁን። ለዘላለም ስራችሁ የፈረሰ ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለአምላካችን ይሁን።
ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ጠንቋዮቹ አይሰሩም። አስማተኛ አይሰራም። በጌታ በኢየሱስ ስም ሴጣን የሚቀልብ ሴጣንን የሚለማመጥ ሴጣንን የሚጠራ ርኩሳን መናፍስቶችን የሚጠሩ ሁሉ ይዋረዳሉ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ከሰማይ ይሳለቅባቸዋል። እግዚአብሔር ከሰማይ ይቆጣባቸዋል። እግዚአብሔር ከሰማይ ይንጎዳገዱባቸዋል በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ኢየሱስ ያድናል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አምላካችን ትልቅ ነው። ሃሌሉያ። ጌታው ክፉን ስላፈረስክ አመሰግናለሁ። አሁን ሸክማቸው የከበደ ሁሉ እግዚአብሔር ሸክማቸው ስለቀለለ አመሰግናለሁ። ከዚህ ሰዓት ጀምሮ ጸጋ ይሙላችሁ። ከዚህ ሰዓት ጀምሮ ሰላም ይሙላችሁ። ከዚህ ሰዓት ጀምሮ መንፈስ ይሙላችሁ። በጌታ በኢየሱስ ክርስቶስም ይባረኩ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው ለዘላለም። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ጌታ ሆይ አመሰግናለሁ። የምታድን አምላክ ነህ። እንደ ቃልህ ስምህ ይባረክ። የትኛው የሚያስፈራ የሚያስደነግጥ ወደቀ። በናዝሬቱ በኢየሱስም ወደቀ። በናዝሬቱ በኢየሱስም ወደቀ። የጨለማ መጋረጃ ተገለበጠ በጌታ በኢየሱስ ስም። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የአርነት አምላክ ስምህ ይባረክ። የነጻነት አምላክ ስምህ ይባረክ። ድልን የምትሰጥ እግዚአብሔር ስምህ ይባረክ። ወገኖችን ስለረዳ ስምህ ይባረክ። እግዚአብሔር የዘላለም አባቶች ስምህ ይባረክ። ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ወገኖች ጌታን የማታውቁ ካላችሁ ክርስቶስ ኢየሱስን የማታውቁ ካላችሁ ዛሬ ይሄ ከአብ ዘንድ የተሰጠን መድኃኒት ስጦታ መቀበል የምትፈልጉት በውስጥ ልጽፉልኝ ትችላላችሁ። አቅራቢያ ያለው የወንጌል አማኞች ቤተክርስቲያን ቸርች መሄድ ትችላላችሁ። በዚህን ሰዓት ንስሐ መግባት የሚፈልግ 7 ቁጥር መጻፍ ይችላል። እኔ ጸልያለሁ በጌታ በኢየሱስ ክርስቶስም እግዚአብሔር መልካምን ያደርጋል። ዛሬ ማምለጥ ይሆናል በጌታ በኢየሱስ ስም። ማምለጥ ይሆናል በኢየሱስ ክርስቶስ ስም። ሃሌሉያ። የመንፈስ ቅዱስ ስጦታን ትቀበላላችሁ። ከእግዚአብሔር ጸጋን ትቀበላላችሁ። የዘላለም ሕይወትን ታገኛላችሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። አምላካችን ለዘላለም የተባረከ ይሁን። ኢየሱስ ጌታ ነው። ወዳችኋለሁ። ሻሎም ሻሎም። የእግዚአብሔር ጸጋ ይብዛላችሁ። በዚህ ፕላትፎርም አብረን እናገለግላለን፣ እንገለገላለን። እግዚአብሔር ይረዳናል። የክርስቶስ ኢየሱስ ወንጌል በኃይልና በስልጣን ይሰበካል። ለታመሙ እንጸልያለን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከርስን ከምድራችን ላይ ይሰብራል። ኢየሱስ ክርስቶስ የሰማይና የምድር ንጉሥ በምድራችን ላይ ይነግሳል። ኢየሱስ ብቻ ከፍ ከፍ ብሎ ይታያል። የናዝሬቱ ኢየሱስ ጌታ ነው። ሻሎም ሻሎም። ጸጋ ይብዛላችሁ። ሻሎም